አይ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም እና ያው እንግዲህ እኔ እህታችሁ እኔ ቅመምዬ ያው ቅመም ነው ለምንባባለው እርስ በራሳችን የአረብ ሀገር እህቶቼ ማለት ነው። ብቻ እውነት ውሽ እኔ አረብ ሀገር የመጡ እህቶቼ እንደው ራስ ምታት ሳያማቸው እንደው በጤና ሆኖ እንደመጡ በጤንነታቸው ወደ ሀገራቸው ይመለሱ ማለት እኔ የገጠመኝ ነገር ያው ብዙዎቹ ጋር ይኖራል ብዬ ስለማስብ ነው። ምን እንደሆነ ታውቃላችሁ? እኔ ራሴን አሞኝ ማለት ነው። ዛሬ ጠዋት ራሴን አሞኝ ጠዋት ተነሳችና ቁርስ ስሪልኛችን ሰራውላት። ቁርስ ከበላሽ በኋላ መልሼ ገደም አልኩኝ ስላዞረኝ ማለት ነው። ከዛ በኋላ እሷ ወጥታ ሄደች አሰሬ። ከዛ በኋላ ደግሞ ከመጣሽ በኋላ ማለት እዛ ውጭ ሆና ማለት ነው ጫማ ወርዊ እንደዚህ አድርጊ። ከትንሽ ሰዓት በኋላ ደግሞ መልሳ ደውላ ደግሞ ምሳ ስሪ። በቃ አለ አይደለ እኔ ምን ብዬ ልንገራችሁ፣ ሲያማችሁ እንዴት እንደሚጠሏችሁ እንደ ቆሻሻ ነው የሚያዩዋችሁ ማለት ነው። አረብ ሀገር ማለት ነው። አረብ ሀገር ማለት እንደዛ ነው። እንደው ከስንት አንድ እግዚአብሔር የባረካቸው ካልሆነ በስተቀር ማለት ነው። እና እግዚአብሔር አምላክ እንደው በሰላም እንደመጡ እንደው በሰላም ሀገራቸው ሄዱ። እውነቴን ነው የምላችሁ። ረብስማ ከባድ ነው። እኛ እኔ ብታዩ እንዴት እያንገሸገሸኝ እየሰራው እንዳለ ማለት ነው። እኔ እንደው አሁን በቅርብ እንደው ትንብል ደስ ይለኛል። ያው ኮንትራት ገና ትንሽ ይቀረኛል እንጂ እውነት ረብስማ አብሶ ደግሞ ማለት ነው በፊት የነበራችሁበት ቤት ተመልሳችሁ አትምጡ። በፊት የነበራችሁበት ቤት ማለት ነው ተመልሳችሁ አትምጡ። በጣም ከባድ ነው ውዶቼ። ምንም የፈለገ ጥሩ ሰው ቢሆኑ ማለት ነው በቃ የሆነ ነገር እንደሚፈጠሩ ወቁ። ተመልሳችሁ ስትመጡ የበፊቱን አይነት ነገር ትናይሏችሁ ይቀየሩባችኋል። በጣም ነው የሚሏችሁ እና ብቻ ከባድ ነው ውዶቼ፣ በጣም ከባድ ነው። እና የሀገሬ ልጆች እኔ በጣም በቃ አንዳንድ ነገሮች በራሴ ላይ የሚደርሰውን ነገር ለምን ዩቱቤ ላይ አላስቀምጥም? ለምን አልነግራችሁም? ለጓደኞቼ ለዩቱብ ቤተሰቦቼ ብዬ ነው ይህን ነገር የምነግራችሁ። እና እግዚአብሔር አምላክ ብቻ በሰላም ይገላግለን። ምን ነው እንደኛ የሆነ ነገር ለየት ያለ እንትን ብለን ነው እንጂ የምንመጣው እንጀራ ጋግረን ቀጤማ ሽጠን ከሰል ቸርችረን አገራችን ላይ መኖር እንችላለን። እኛ የራሳችን ጥፋት ነው አንዳንድ በቃል አይደለ የአረብ ሀገር ቤቶችን የአረብ ሀገር ሁኔታዎችን እያየ በቃ እዚሁ የሰው ሀገር እንቀራለን ብዙዎቻችን። እና አስፈላጊ አይደለም። እውነቴን ነው የምላችሁ። እና እግዚአብሔር ብቻ በሰላም ይገላግለኝ እንጂ ረበስማ እና ብንመጣ እንኳን ተመልሰን አረብ ሀገር እንኳን ብንመጣ ሌላ ቤት ቀይረን ሌላ ቤት መሄድ ወይንም ሌላ አገር መሄድ እዛም የነበራችሁበትም ሀገር ተመልሳችሁ መሄድ ግን ቤት መቀየር እንጂ እነዚህ ለኔ እንደዚህ ጥሩ ናቸው በፊት ጥሩ ስለሆኑ ከዛ በኋላ ተመልሳችሁ ስትመጡ አይ ውዶቼ ብሎ ነገር የለም። በጣም ከባድ ነው ማለት ሲባል እኮ እንሰማለን። የነበራችሁበት ቤት ተመልሳችሁ ስትሄዱ እኮ ጸባያችሁ ይቀየራል ምናምን ሲሉ እንሰማለን እኮ። ግን ርብሷን በህይወቴ የተማርኩት እኔ በህይወቴ እውነቴን ነው የምላችሁ። በቃ በሆነው ባልሆነው አለ አይደለ የሆነ ሌላ ቀርቶ ማለት ነው። ለነገሩ ሁሉም ሰው አንድ ነው ብዬ ትናለለም ይሆናል። ስታዘኝ ራሱ አለ አይደለ ያው ቤቷ ነው። እኔ ሰራተኛ ያው ግዷ ነው። ግን ሰራተኛ ማክበር እናትን ማለት ግዷ ነው። ግን አለ አይደለ የሆነ አረካቷ ምናምን ነገር ሳየው በጣም ውስጥ ይናደዳል። ምን ቤቷ ነኝ ያለሁት። ስለዚህ ውዶቼ እኔ ምንም ምላችሁ ነገር የለም። እኔ ኮንትራታችሁን ጨርሳችሁ አገራችሁ ከሄዳችሁ በኋላ ተመልሳችሁ የበፊቱ ቤት እንዳትመጡ። በጣም ከባድ ነው። በጣም ከከባድም ከባድ
በጣም ነው የሚጨማለቁባችሁ። እና ይህንን ይመስላል የሀገሬ ልጆች፣ የኔ ውዶች። እኔ ለራሴ በጣም ስለገረመኝ ነው ይህንን የምነግራችሁ። ቢቻለን እንደዛ ነው ማድረግ ያለብን። ድረስ ይህንን እኮ እንደ ቤተሰቦቻችን እንዲህ ኢትዮጵያ ላይ ያሉት እንደዚህ ቢያውቁልን ቢረዱ አሪፍ ነው ማለት። አሁን እዚህ አረብ ሀገር ስንኖር ብልጭ ብልጭ ይሆናል አይደለም? ራሳችን በቃ እንደተመቸን አድርገን ዘና ብለን እንደምንኖር፣ አረብ ሀገር ፈታ ዘና ብለን እንደምንኖር፣ በቃ ምንም ጭንቀት ሳይኖርም እንደምንኖር ነው አርጎ እነሱ የሚያስቡት ከኛ አረካትና ከኛ ሁኔታ ሲያዩ ማለት ነው። ግን የመጨረሻ ከባድ ህይወት ነው ብዙዎቻችን የምናሳልፈው፣ ከኔ ጭምር ማለት ነው። ከኔ ነው የሚጀምረው እና እንደዛ ነው። ብቻ እግዚአብሔር ብቻ እንዲሆን ነገር አምጥቶልን እኛን አረብ ሀገር ያለን እህቶች ማረፊያ ይስጠን፣ በእውነት ማረፊያ ይስጠን። በጣም ነው የሚያስጠላው፣ በጣም ነው የሚመራው፣ ምርር የሚያንገሸግሸው። ብዙዎቻችን በመከራ ነው ደሞዛችን የምንቀበለው አለ አይደለም። ሊደርስ ሲል ፊታቸው ይቀያየራል፣ ደስተኛ አይሆኑም። እንደዛ ለፍተን ላባችን አንጠብጥበን ለፍተን ሰርተን ማለት ነው ሲከፍሉን ደማቸው እየፈላ ነው ብዙዎቹ ማለት ነው፣ ደስተኛ አይደሉም። ስለዚህ እግዚአብሔር በጥበብና በሰላም ይገላግለን። እውነት ረብስማ እንዴት እንዳንገሸገሸኝ ብታየው። እና ያው እኔ ጋር ያለው ስሜት ሁላችሁም ጋር ስለሚኖር ብዬ ነው ይሄንን የምነግራችሁ። እና የሀገሬ ልጆች እንደዛ ነው እላችኋለሁ። አይዟችሁ፣ በርቱ፣ ገንዘባችሁንም ሴፍ አድርጉ። ይህንን ሚዲያ ደግሞ ዝም ብለን ያላግባብ አንጠቀም። ቲክቶክም ቢሆን ስራ እንደምንሰራበት አድርገን በስርዓት እዚቹ አሳድገን ሀገራችን ይዘን ብንሄድም እዚሁ ያለንበት ቦታ ምግብ እየሰራን ምን እያል ዩቱብም ቢሆን ቲክቶክም ቢሆን ማለት ነው እዚቹ ስራችን እየሰራን ጎን ለጎን እሱን ማሳደግ አለብን። እሺ ውዶቼ። እና ዩቱብ ላይ ደግሞ አበረታቱን። እንደዚህ ከፍተን መተን ዩቱብ የኛ ቅመሞች የአረብ ሀገር ሴቶች እህቶቼ ጭምር ማለት ነው አበረታቱን። ዩቱብ ላይ አበረታቱን፣ ሼር አድርጉልን፣ ሰዓቱንም አስቆጥሮልን። እውነቴን ነው የምላችሁ እኛ ምን መደገፍ ያለብን ሰው ነን፣ ግን ማንም ሰፖርት አያደርገንም። እኛ ለምን እንደሆነ አላውቅም። እኔ እንደዚህ ዩቱብ ከፍተን እንኳን መተን ያው የሚያስደስት ነገር አንለቅም። ተኳኩለን ፀጉራችን ለቀን አለ አይደለም እንደዚህ ፏ ብለን አንቀርብም። በዛ ምክንያት ስክሮል እያደረጋችሁ ትንሽ እንኳን 1-2 ደቂቃ ቪዲዮአችን ሳታዩ ታልፉናላችሁ። በጣም መታገስ ያለበት ማገዝ ያለባችሁ ቢኖር እኛ የአረብ ሀገር ሴቶች ነን። ብታግዙን ሰብስክራይብ እያደረጋችሁ ሰዓቱን እያስቆጠራችሁልን ምንም ቪዲዮ ባይመቻችሁ ምንም እዚህ ጋር ተኳኩለን ባንመጣም እናንተ እኛ እንደማገዝትን ብትሉ ደስ ይለናል። በእውነት እርስ በራሳችንም እንደዛ እርስ በራሳችን እና ይጠቅመናል ማለት አገር ቤት ስንገባ አንዳንድ ነገር ብንሰራበት የራሳችን ቻናል ስለሆነ አንዳንድ ነገር ብንሰራበትም ይጠቅመናል ማለት ነው። እና ውዶቼ ከእናንተ የምንፈልገው ሰብስክራይብ፣ ላይክ፣ ሼር፣ ኮሜንትም ያጠነክራል፣ ያበረታታል። ስለዚህ ሰብስክራይብ ካደረጋችሁ በኋላ ኮሜንትም እየጻፋችሁልን እኛም እንመልሳለን ሰብስክራይብ እና እንደዛ ነው ውዶቼ። ያው እንደዛ ነው እንግዲህ እኔ እህታችሁ የምገኘው አረብ ሀገር ነው። ስለዚህ ማበረታታት አለባችሁ። የሀገሬ ልጆች አበረታቱኝ። ካለ እናንተ ማንም የለኝም።
አብሶ የመዳብ ቅመሞች እንዳታልፉ፣ ይህንን ቪዲዮ እንዳታልፉ፣ አጫውቱልኝ፣ ሰዓት አስቆጥሩልኝ። ዛሬ በቀን እውነቴን ነው የምላችሁ ልባችሁ ቅን መልካም የሆነ ይህንን ቪዲዮ አይታችሁ እንዳታልፉ። እውነት እያጫወታችሁልኝ ቪዲዮዎቹን ስታጫወቱትን ሲል ሰዓቱ ይሞላልኛል ቶሎ ማለት ነው። ገና በጣም ገና ነኝ ሰዓት ማለት ነው። ሰብስክራይብ እንኳን ችግር የለውም፣ ግን ሰዓቱ በጣም ብዙ ይቀረኛል እና እኔ እህታችሁ የአረብ ሀገር እህታችሁ አግዙኝ እሺ። እኔ የምታግዙኝ ያው ሰብስክራይብ በማድረግ ሰዓቱን ደቂቃውን ትንብላችሁ ቪዲዮዎቹን እያጫወታችሁ ከፍታችሁ፣ ያው ብዙ የሚመች ቪዲዮ የለም አውቃለሁ። እኛ እዚህ ጋር ተኳኩለን ልብስ ቀይረን ምናምን መቅረብ አንችልም። ያው ስራ ላይ አይደለ፣ አንዴ ምግብ እንሰራለን፣ አንዴ ምንሆን፣ አንዴ ወደዛ ስለምንል በዚቹ እንገባለን። እንደውም ዛሬ እንደውም ደህና ልብስ ለበስኩ ይባላል። እውነቴን ነው የምላችሁ እና በዛ በሚጓተተው ሊፈሩ ነው እንትን የምለው። ስለዚህ ያው እግዚአብሔር ይመስገን ለሁሉም ነገር ዋናው ጤና ነው። ከምንም በላይ ደግሞ ዋናው ጤና ነው እና እጃችን ላይ ባለው ስልክ ደግሞ ተፍ ተፍ ብለን ደግሞ የሆነ ደረጃ እንድንደርስ ማለት ነው እና እንደዛ ነው እላችኋለሁ። የሀገሬ ልጆች ሰላማችሁ ብዝት ይበልልኝ። አደራ እንግዲህ እንዳታልፉኝ። በመንገድ እንኳን ዞር ዞር ስትሉ ጎራ በሉ። ሰላማችሁ ይብዛ ባይ